ሰበር መረጃ አለ ጅጋስ አሁን ስለዚህ ጉዳይ ምን ብዬ ላምራሽ? ኮያ አካባቢ ሰረገላ በኮዬ ፈጬ ምን ተፈጠረ? ማንም ያልጠበቀው ክስተት። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታረጉት የቪዲዮ መረጃ ለብዙ ሰዎች እንደርስ ላይክ እና ሼር በማድረግ እንጀምሩ ስለ በሉ እግዚአብሔር ስም ጠይቃለሁ። ወቅታዊና አዲስ መረጃ ሀገራችን ኢትዮጵያን ተዋህዶ ሃይማኖታችንን በተመለከተ ዛሬም ወቅታዊና አዲስ መረጃዎች ወደ እናንተ ዝግጅታችንን ጨርሰን መተናል። እስከመጨረሻው ድረስ ሰብስክራይብ እያደረጋችሁ እንኳን ጨረሱን ታበረታቱን ስል በሉ እግዚአብሔር ስም ጠይቃለሁ። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ በያላችሁበት ሰዓት አቆጣጠር አሜን። አምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። በኮዬ ፈጬ ምን ተፈጠረ? አቡነ ሳይሮስ ምን ገጠማቸው? የሚለውን ሰበርና ባሳዘኝ መረጃ ተመልሼ መጥቻለሁ። በቅድሚያ ግን ሁሌም እንደምንመለከተው ይህንን ቪዲዮ ተመልክተን እንመለስ። በደንብ ትኩረት ሰጣችሁ ተመልከቱት ቤተሰቦቻችን። የእናንተ እርዳታ የእናንተ እገዛ ያስፈልገናልና በቅድሚያ ይህንን ቪዲዮ ተመልክተን እንመለስ። ወደ ቪዲዮ። ማነው ድንግል ማርያም ትዳሩን ያሞቀችለት? ማነው ድንግል ማርያም የደረሰችለት? ማነው ድንግል ማርያም ቋጠሮን የፈታችለት? የንጹሃን ቁርባን የሆነችው ወላዲት አምላክ ምስክሬ ናት። በዚህ ሰዓት ሁላችንም ተጨንቀናል፣ ተጠበናል። እማምላክ ወላዲት አምላክ በመታቆ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ኦርቶዶክሳውያን ባለማተቦች ከጎናችን ቁሙ። እስቲ ከዚህ በፊት ታውቃላችሁ የዛሬ 2 ዓመት ከነዲያን ጋር ስናሳልፍ አብረን ነበር የተከታታይ ዓመት ስናሳልፍ የነበረው። ዛሬም የእናንተን እርዳታ ይፈልጋሉ እነዚህ ነዲያን። እቺን የ100 ብር ቻሌንጅ እየተቀላቀላችሁ ነዲያንን አብረን ጾም እናስፈታላለን። የፊታችን ሮብ የላይ ፕሮግራም አለና ከ2 ሰዓት ጀምሮ በባለማተቦች አካውንት አይኖቻችንም እጆቻችንም እዛ ላይ መሆን አለባቸው። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ኃላፊነታችሁን ተወጡ። እንወዳችኋለን። ድንግል ማርያምን እንደዛሬ ከፋኛል ብዬ አስቤ አላቅም። እሱ ብቻ አይደለም ሁላችንም አዝነናል፣ ከፍቶናል። ኦርቶዶክሳውያን ባለማተቦች ምንም ነገር ከእናንተ አንፈልግም። ጥቂቷን ነገር ኮፒ ሊንክ፣ ሼር፣ ሪፖስት እያደረጉ ለደጋግ ኦርቶዶክሳውያን ባለማተቦች ማድረስ ነው። አውቃለሁ እኮ ልመና በዝቶባቸዋል፣ ጥየቃ በዝቶባቸዋል። ግን ደግሞ እኛንም የሚጠብቁን ነዲያኖች አሉ። የዛሬ ዓመት አብረው ያከበሩ እናትና አባቶች አሉ። እነሱ ምን እናርጋቸው? በሰሜን በደቡብ በምስራቅ በምዕራብ ላይ ያላችሁ ከሀገር ውስጥም ከሀገር ውጭም ያላችሁ ኦርቶዶክሳውያን ባለማተቦች ይህንን የ100 ብር ቻሌንጅ እንድትቀላቀሉ ስንል በልዑል እግዚአብሔር ስም ጠይቃለሁ። እታች በምታገኟቸው አካውንቶች የ100 ብሩን ቻሌንጅ የተቀላቀላችሁ ነዲያንን አብረን ጾም እናስፈታ። እንዲሁም ደግሞ ከ2 ዓመት በፊት ከኛ ጋር ላይቭ ላይ መታችሁ ታግዙን የነበራችሁ ሰዎች ሮብ ዕለት ከማታ 2 ሰዓት ጀምሮ ላይቭ ፕሮግራም አለን። እዛ ላይ መታችሁ የበኩላችሁ እንድታረጉ ስንል በልዑል እግዚአብሔር ስም ጠይቃችኋለን። እናመሰግናለን። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለመላው ኦርቶዶክስ ባለማተቦች ማድረሳችሁን አትርሱ። ሮብ ዕለት ከ2 ሰዓት ጀምሮ አይኖቻችንም እጆቻችንም በባለማተቦቹ ላይቭ ላይ ይሆናል። የፎቀን ስንቄ ያዘርጉሽ በልቤ የህይወቴ ምግብ የእንጀራ መሶብ ትናንትናው ዛሬ ተረሳለሁ የግሸኗን ንግሥት እንዴት እረሳለሁ እምዬ ማርያምን እንዴት እተዋለሁ? ማርያም የፎቀን ስንቄ ያዘርጉሽ በልቤ። እግዚአብሔር በታች የነዲያን ተስፋቸው እናንተ ኦርቶዶክሳውያን ባለማተቦች ናችሁና ከዛሬ ያለፉት 2 ዓመታት እኔም ወንድሞቼም በዓልን ፋሲካን ቤታችን አሳልፈን አናቅም። ሁላችሁም የምታውቁት ሀቅ ነው። ከነዚህ ነዲያን ጋር ተደስተን ከአባት ከእናቶቻችን ከወንድሞቻችን ጋር ተመራርቀን አብረን ነው የምናሳልፈው ማለት ነው። አሁንም የእናንተን እርዳታ ይፈልጋሉ እነዚህ ነዲያኖች ማለት ነው። ይሄን የ100 ብር ቻሌንጅ በመቀላቀል አቅም ያላችሁ ደግሞ በሚችሉት አቅም እንድታግዙን ስል በልዑል እግዚአብሔር ስም ጠይቃለሁ። አውቃለሁ ብዙ ልመናዎች ብዙ ነገሮች እያሰለቹን ይገኛሉ። በሰዓት ብዙ ህንጻ ቤተክርስቲያን እየሰራን እንገኛለን። አንዳንዴ ደግሞ ህንጻ ስላሴን ማሰብ አለብን ኦርቶዶክሳውያን ባለማተቦች። እኛ ደልቶን ቤታችን ዶሮ፣ በግ፣ በሬ እያማረጥን በመንበላበት ሰዓት ሽሮን እንኳን መብላት አቅቷቸው ቤታቸው ዘግተው የሚቀመጡ ብዙ ሰዎች አሉና ባለን ከነዚህ ሰዎች ጋር እንድናሳልፍ እናንተም ፍቀዱልን። በቻላችሁ ታቀም አግዙን፣ አበረታቱን። ነገ በኢትዮጵያ አቆጣጠር ከ2 ሰዓት ጀምሮ በቲክቶክ ፕላትፎርም ላይቭ የምንገባ ይሆናል። አብዩቲዩብ በሚለው አካውንት ማለት ነው። መታችሁ ሰፖርት ማገዝ ትችላላችሁ ማለት ነው። በኮዬ ፈጬ ይሄ ተፈጠረ። ኦርቶዶክሳውያን ባለማተቦች ጥር 11 ሁላችሁም የምታውቁት ሀቅ ነው። 4 የሚሆኑ ወንድሞቻችንን ለጥምቀት ለከተራ በዓል ሰረገላውን በሚገፉበት ሰዓት እንግዲህ ኤሌክትሪክ ይዟቸው 4 ወንድሞቻችን እንዳጣን ሁላችንም የምናውቀው ሀቅ ነው። እሱንም ለማበረታታት ቤተሰቦቻችን ያዘኑትን ለመደገፍ እንግዲህ በባሮክ 21 መሪነት እንግዲህ እኔን ጨምሮ የተለያዩ ወንድሞች እህቶቻችን እዚህ ነገር ላይ ተሳትፈን ነበር። ነገር ግን ይህ ነገር አጋጠመን። ቪዲዮን ተመልክታችሁ ተመለሱ። መጨረሻ ላይ ሐሳብን ስጥበት ይሆናል። እውነት ልብ ያቆስላል፣ ያማል። ወደ ቪዲዮ
እኔ አሁን ስለዚህ ጉዳይ ምን ብዬ ላውራሽ? ብናገር የኔን እውነት ብገልጥ ነገሩን ቡክትክትክት ታደርጋችሁ ፖለቲካ ታደርጉታላችሁ። የተፈጠረውን ነገር ልነግራችሁ ነው። ለማንኛውም እውነቴን በ3 ሰከንድ ውስጥ ላይክ የማያደርግ ሼር የማያደርግ ኮፒ ሊንክ የማያደርግ አይነት በደንብ አድርጋችሁ ቀጥቅጣችሁ ቶሎ በሉ። ምን አይነት የሚያሳፍርና የሚያሳዝን ዜና ነው! አቡነ ሳዊሮስ በኤሌክትሪክ አደጋ ለሞቱት ወጣቶች ቤተሰቦች 4.5 ሚሊዮን ብር ድጋፍ አደረጉ። ከህዝብ የተሰበሰበውን ገንዘብ ድጋፍ አደረጉ ሊባል አይገባም ነበር? ደግሞ ወስደህ ጌጡ ተመስገን የምትለጥፈው አሁን አንተ ጋዜጠኛ ነህ አይደል ወዳጄ? እንዴት ሰው አይገናዝብም? እንዴት ሰው አይመረምርም? በማምላክ ስም እንዴ እኔ አላሳዝናችሁ? ተንበርክኬ የጠየቅኩት ህዝብ፣ እያለቀስኩኝ የተማጸንኩት ህዝብ፣ ኪሱን ገልብጦ የሰጠ ያባት፣ ማሐረቧን ፈታ የሰጠች ያቺ እናት፣ በባዕድ ሀገር በስደት ጩኸቴን ሰምታ ካላት ላይ ቀነሳ የሰጠችኝ ያቺ እህት አታሳዝናችሁም? የኮዬ ህዝብ፣ የፋንታ ህዝብ አያሳዝናችሁም? ይህን ሁሉም ያደርገው ሀገረ ስብከቱ አይደለም። በደንብ አስረግጬ መናገር እወዳለሁ። የኔን እውነት መግለጥ፣ ሐሰቱን ማጋለጥ እወዳለሁ። የደብሩ አስተዳዳሪ ነው ይህን ሁሉ የሚያደርገው። ማን እንደሆነ ምን እንደሆነ ከነፎቶ ከነስሙ ድጋሜ ቪዲዮ እሰራለሁ። ከኮሚቴ ውስጥም 2 ጸጉር ያበቀላችሁ ሰዎች ምን ያክል ዋጋ እንደከፈልኩ እዚህ ነገር ላይ ታውቁታላችሁ። ምናልባት ዋጋ የሚሰጠው ጳጳስ፣ ካህን፣ አስተዳዳሪ፣ ቆሞስ አይደለም እንጂ እግዚአብሔር ብቻ ነው፣ መድኃኔዓለም ብቻ ነው። ያሳዝናል፣ ያሳፍራል፣ ያሳዝናል፣ ያሳፍራል። ማርያምን ያሳዝናል። ምን አይነት ሴራ እንደሰሩ ብታውቁት ያሳዝናል። ምን እንዳደረጋችሁ እመጣበታለሁ። በደንብ አስረግጬ እናገራለሁ። መግለጫ ተብሎ የቀረበው ነገር እንኳን አስተዳዳሪው ያመጣው ከራሱ አይምሮ ያፈለቀው ኮሚቴው የማያውቀው፣ ከኮሚቴ ውስጥ ግን ህዝብ የናቃችሁ የነበራችሁበትን ማህበረሰብ ለጥቅም የሸጣችሁትኝ እናንተን አጋለጣችኋል። እንዲህ አይነት ቪዲዮ ስሰራ ምን ሊገጥመኝ ምን ሊደርስብኝ እንደሚችል አምነዋለሁ፣ አውቀዋለሁ። እመለሳለሁ። አብዝታችሁ ግን ይህንን ቪዲዮ ኮፒ ሊንክ አድርጉት። የህዝብ ገንዘብ ነው። ማን እንደረዳ እንዴት እንደረዳ እያንዳንዱ ነገር ይዤ እመለሳለሁ። በህዝብ ሀቅ ላይ ወንብድና ሲፈጸም ማየት በፍጹም ደስ አይልም። ሁላችሁም ይህን ቪዲዮ ሼር፣ ኮፒ ሊንክ ከማድረግ እንድትጀምሩልኝ እጠይቃለሁ። ሁላችንም እንደምናስታውሰው ከወራት በፊት ባከበርነው የጥምቀት በዓል ላይ ኮያ አካባቢ ሰረገላ በሚገፉ ወንድሞቻችን ላይ በደረሰ ኤሌክትሪክ አደጋና ሞት ምክንያት ቤተሰቦቻቸው በጣም በጽኑ ችግር ላይ መውደቃቸውንና በተለያየ ደረጃ እንድንረባረብ በማህበራዊ ሚዲያ ጥሪ ቀርቦ እነ ወንድማችን ብሩክ ከፊት መርተው አስተባብረው አገልጋዮችም እያገለገሉ ለዛ ቤተሰብ ድጋፍ መሰባሰቡን የምናስታውሰው ነው። ይህንን ታዲያ ህዝባዊ አደራና ስጦታ ልክ የራስ አበርክቶት እንደሆነ ተደርጎ በነጆተኒ ጌጡ ተመስገን አማካኝነት ፖለቲካ ተሰርቶበታል። በሸገር ሲቲ ሀገረ ስብከት የ4.5 ሚሊዮን ብር ድጋፍ ተደረገ ተብሎ የሊቀ ጳጳስ ፎቶ ጭምር ተደርጎ ማለት ነው። ይሄ በጣም የሚያሳፍር ነገር ነው። እንደው ዝም ተብሎ ሜዳውም ያው ፈረሱም ያው በሚል ሁኔታ የገደላችሁት ህዝብ መካከል ሲፈቀድላችሁ እንኳን ለማገልገል ዝግጁ ከመሆን ይልቅ ፖለቲካ እየሰራችሁ በዚህ ህዝብ ላይ ትነግዱበታላችሁ። እጅግ ነው የሚያሳፍረው። ምናልባት ይህንን ቪዲዮ እንድሰራ ያነሳሳኝ አንድ ጉዳይ የህዝብ አደራ እና የአካባቢው
ምእመናን አስተዋጽኦና ተጽዕኖ ምናምን ብቻ ሳይሆን ምናልባት ይህን ብር አበረከተንና ሰጠን ብላችሁ ሪፖርት አቀርባችሁ ሙስና ትበሉበታላችሁ። ይሄ እንዴት ያለ ነውር ነው! ይቺ ቤተክርስቲያን አታሳስባችሁም? አታሳዝናችሁም? ጥቂት እናንተን በዚህ ደረጃ ከፍ አድርጋ አክብራ የምታሳያችሁ እናታችሁን ስለምን ማክበርና መውደድ ከምንም በላይ ምእመናኖቿን ደግሞ ማክበር እንዴት ሊሳናችሁ ቻለ? ምን አይነት አይምሮ ቢኖራችሁ ነው? ምርጫ 2018 ላይ ትካፈላላችሁ ይሁን ለዛ ይሁን ፖለቲካ መስራቱን የፈለጋችሁት በራሳችሁ እንኳን ጥቂት አበርክታችሁ የሆነ ነገር አደረግን ብትሉኮ በጣም የተሻለ ይሆን ነበር። በሌላችሁበት ባሏላችሁበት ለቅሶ ስትደርሱ ፖለቲካ፣ ገንዘብ ሲበረከት ደርሳችሁ ያበረከተውን ህዝብ ነፍጋችሁ እናንተ ራሳችሁ ዜና ሰርታችሁ ሌላ ፖለቲካ። እንዴት ያለ ነውር ነው! እንዴት ያሳፍራል! ይሄንን መልእክቴን የሚመለከተው የቤተ ክርስቲያናችን አካል አድምጦ በሪፖርት ውስጥ ይቺ 4.5 ሚሊዮን የገባች እንደሆን ትኩረት ሰጥቶ ጉዳዩን እንዲከታተል እናሳስባለን። 4.5 ሚሊዮን ብሩ የተሰበሰበው በማህበራዊ ሚዲያና ከኮዬ አካባቢ ኦርቶዶክሳዊ ምዕመናን በተዋቀረው ኮሚቴ ነው። ሐቁ ይሄ ነው። እኚህ በምስሉ ላይ የምትመለከቷቸው ካንስማቸው ለጊዜው የቆየንና የቆየ ፈጬ ደብረ ፀሐይ መድኃኔዓለም ቤተክርስቲያን ዋና አስተዳዳሪ ናቸው። ለከተራለ ሰረገላ ሲገፉ ኤሌክትሪክ ይዟቸው ባልታሰበ አደጋ ሰማዕትነትን የተቀበሉ ወንድሞቻችንን ሁላችንም እናስታውሳቸዋለን። ታዲያም ለነሱ ቤተሰቦች የተሰበሰበውን ከ4.5 ሚሊዮን ብር በላይ በራሳቸው ስም እንዲሁም ደግሞ በአባሪያቸው በአቡነ ሳዊሮስ ስም ከሀገረ ስብከቱ የተሰበሰበ ገንዘብ ነው በማለት ለቤተሰቦቻቸው ሰጥተዋል። ለአንድ ወር በቪዲዮና በላይቭ የገቢ ማሰባሰቢያ ሲያደርጉ እነኚህ የምትመለከቷቸው ወንድሞቻችን ገንዘቡን የት አደረጋ ተብሎ እየተወቀሱ ይገኛሉ። ኮሚቴ የሆነው ራሱ የደብሩ አለቃና ከግብረ አበሮቹ ጋር በመሆን በሀገረ ስብከቱና እንዲሁም ደግሞ በጳጳሱ ስም ለቤተሰቦቻቸው አበርክተዋል። ለቤተሰቦቻቸው ገንዘቡ መሰጠቱ ሳይሆን የሚቆጨን በሳዊሮስ ስም ተብሎ መሰጠቱ ነው የሚቆጨን። ከዚህ የተሻለ ደብር ለማግኘት እንዲሁም ደግሞ ጥሩ ገቢ ያለውን ደብር ለማግኘት ነው። ኪሱን ለመሙላት ሆዱን ለመሙላት ነው። እመብርሃንን እንደ ዛሬ በሃይማኖት የተስፋ ቆርጫ አላቅም። ኦርቶዶክሳዊ ባለማተቦች የሰማዕታቱ ደም መነገጃ ሊሆን አይገባም። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ግዴታችሁን ተወጡ። ይሄ ሰማይ ዝቅ ቢል እቺ ምድር ከፍ ብትል ስለ ቅድስት ቤተክርስቲያን እውነትን ከመናገር ማንም ሊያስቆመኝ አይችልም። ኦርቶዶክሳዊ ባለማተቦች ኮዬ ፈጬ ላይ ሁላችሁም የተፈጠረውን ነገር ታውቃላችሁ። ጥር 11 ቀን ታቦተ ሕጉን ለማክበር ብለው 4 ወንድሞቻችን እንዳጣን ሁላችሁም የምታውቁት ሀቅ ነው። የኮዬ ፈጬ ደብረ ፋንታ መድኃኔዓለም አስተዳዳሪ ግን በግልጽ የኮዬ ፈጬ ነዋሪዎችን እንደዚሁም ኦርቶዶክሳዊ ባለማተቦችን በግልጽ ከርቷል። እየተመለከትን እንገኛለን። የሰማዕታቱን ደም ለስልጣን ለገንዘብ ተብሎ የሰማዕታቱን ደም በዚህ ሰዓት መነገጃ እንደሆነ ተመልክተናል። አቡነ ሳዊሮስን እንግዲህ በትናንትናው ዕለት ተጠርተው 4.5 ሚሊዮን ብር ለነዚህ ለሰማዕታት ቤተሰብ ድጋፍ ማድረጋቸውን እየሰማን እንገኛለን። ነገር ግን እኔና ወንድሞቼ የማያልፉ ቀናቶችን የማይነጉ ሌሊቶችን አሳልፈን ለነዚህ የኮዬ ፈጬ ነዋሪዎች ኦርቶዶክሳዊ ባለማተቦች ቤተሰቦቻቸው ላጡ 4.5 ሚሊዮን ብር አሰባስበን ነበር። ነገር ግን አቡነ ሳዊሮስ ነው የሰጡት ይሄን ገንዘብ ተብሎ ትናንት በኢኦቲሲ እንደተዘገበ ተመለከትን። በጣም ታሳፍራላችሁ። ለነገሩ አሪሲ ድረስ ሄዳችሁ ሞታችንንም ደብቃችኋል። እናንተ ታሳፍራላችሁ። ኦርቶዶክሳዊ ባለማተቦች የኮዬ ፈጬ ነዋሪዎች እንድትገነዘቡት የምንፈልገው ነገር ሁላችሁም የምታውቁት ሀቅ ነው። ባሏ የሞተባት ሚስት ትመሰክራለች። ልጇን ያጣች እናት ትመሰክራለች። ወንድሜ ባሮክና ኦርቶዶክሳዊ ባለማተቦች አብረን ምን ያህል እንደተገምን ሁላችሁም የምታውቁት ሀቅ ነው። ይሄ ገንዘብ ከአረብ ሀገር ከተለያዩ ዓለማት ከክፍለ ሀገራት ከኢትዮጵያም ጭምር ብዙ ገንዘቦች ተሰብስበው ለነዚህ ቤተሰቦች ድጋፍ ተደርጓል። ነገር ግን አቡነ ሳዊሮስ ነው የሰጡት ብሎ ለሚዲያ ማጋራት ምን ማለት ነው? ኦርቶዶክሳዊ ባለማተቦች በሃይማኖታችን እንድንሸማቀቅ በሃይማኖታችን እንድናፍር እኛን ሌባ ለማስባል ብዙ ነገር እየተደረገ እንደሆነ እየተመለከትን እንገኛለን። የሻሸመኔውን ማረሳ ነው። ኦርቶዶክሳዊ ባለማተቦች ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ አድርሱልኝ ለዓለም። እኔ ደክሞኛል። ከመስቀሉ ስር ቁማርተኞች ብኩርናቸውን በምስር ወጥ ከሸጡ ደም ረግጠው መስቀል ከያዙ ሰዎች ሐሰትና እንደዚህ አይነት ድርጊት ውጪ ሌላ የምንጠብቀው ነገር የለም። በኮዬ ፈጬ መድኃኔዓለም ቤተክርስቲያን የጥምቀት በዓል ላይ 4 ወንድሞቻችን ሰረገላውን ተሸክመው ሲሄዱ በነበረው የመብራት አደጋ 4ቱን አተናልና ለቤተሰቦቻቸው እርዳታ ይሆን ዘንድ እነ ብሩክ ሌሎችም ወንድሞች አርቲስቶችን በመገኘት ያደረጉት የገቢ ማሰባሰቢያና የ200 ብር የቁርስ ቻሌንጅ በተለይም ባሮክ 21 ሁላችሁ ታውቁታላችሁ እያለቀሰ እለት እለት አብሯቸው እየሄደ የለመነው የሰንበት ትምህርት ቤት ማህበራት እዛ አካባቢ ያሉት በአራቱ ቤተሰቦችና በኮሚቴዎች የተከፈተ አካውንት ላይ የተሰበሰበውን 4.5 ሚሊዮን ብር
ያንን ገንዘብ ትላንትና ብፁዕ አቡነ ሳቢሮስ ለነዚህ ቤተሰቦች እንዳበረከቱ የሐሰት ዜና ሰምተናል። ይሄ ገንዘብ ሲሰበሰብ ሁላችን ላይቭ ላይ ተገኝተን ቪዲዮ እየሰራን እኔም ጭምር ቪዲዮ ሰርቻለሁ፣ ላይቭ ላይ ተገኝቻለሁ። ነገር ግን እሳቸው እንደሰጡ አድርገው ይሄንን መስራት ምን ይሉታል? አጀንዳ ልትሰጡን ፈልጋችሁ የኛን አፍ ለማዘጋት ፈልጋችሁ ከሆነ በጣም ተሳስታችኋል። አይ እንዲሁ ሄደን ለስጦታ ልንሰጣቸው ነው እንደዛ ነው ዜናው የተሰራው ብላችሁ ካሰባችሁ ደግሞ ይሄንን ገንዘብ የሰበሰቡ ኮሚቴዎችና ቲክቶከሮች በሌሉበት ለምን ይሄንን ድርጊት ልታደርጉት ፈለጋችሁ? አሁንም አጀንዳ ልትሰጡን ከሆነ አታስቡት። የሐሰት መረጃችሁን ቤተክርስቲያን ይቅር ብላችሁ በዚህ ልክ እንኳን ብትሆን ምን አይነት አስተሳሰብ ነው? ከምእመናን ላይ የተሰበሰበ ብር አቡነ ሳቢሮስ አበረከቱላችሁ ብላችሁ የሐሰት መረጃ የሰራችሁ ሰዎችም እንዲሁም ደግሞ የቤተ ክርስቲያኑ አስተዳዳሪ እነሱን ጠርታችሁ ይሄን ለማድረግ ለምን ፈለጋችሁ? ይሄ ገንዘብ ግን ከምእመናን ላይ የተሰበሰበው ብር እንጂ አቡነ ሳቢሮስ የተባለው ሰውዬ የሰጠው አይደለም። አርሲ ላይ ለሚገደሉት ለምን እንደዚህ ያልሰጠህም ምናምን ትላላችሁ ኮሜንት ላይ ያላችሁ። አይ እንደነዚህ አይነቶቹ ሆዳደሮች ናቸው። አንድ ብር ደምቷቸው ደግሞ አርሲ ላይ ላሉት ወገኖችና እዚህ ጋር ለጥምቀት ለሞቱት የሚሰጡት ከምዕመናን ላይ የተሰበሰበውን ገንዘብ ነው ወደዛ እንዲሰጥ ያደረጉት ማለት ነው። ከዛ ግን በስሙ ተሰራለት። አይ መድኃኒዓለም አይ ፍረድ አንተ። ነገር ግን እንደዚህ አይነት የሐሰት መረጃ በተለይ በቤተ ክርስቲያን አካባቢ ያላችሁ ሰዎች እንደው ክብራችሁን ጠብቁ። ጥያቄ እየተነሳ ነው የምትሉት እንዲህ አይነት አጋንንታም የሆኑ ሰዎች የሚያቀርቡትን ሐሳብ ነው። አሁን የደረሰን ሰበር ዜና አለ። ሐይቅ እስጢፋኖስ የተከፈላችሁ እንደምትሰሩ በአንዳንድ ወገኖች ጥያቄ ስለቀረበባችሁ ተመሳሳይ ጥያቄ ቢኒያም መቄዶንያ ላይ ሲቀርብ የግልህን ጦርነት በመቄዶንያና በቢኒያም ጦር በኩል አድርገህ ልትዋጋ እንደወጣክ ያስታውቅብሃል። መስመር ይዘርጋል ያሉት አንዳንድ ሰዎች ይህ ገንቢ ሐሳብ ነው። ገንዘባችሁን ስጡኝ አስተያየት አትስጡኝ የሚባል ነገር የለም። አቤል አቡና ምን አይነት ባለጌ ምን አይነት ነውረኛ ሰው እንደሆንክ ያስመሰከርክበት ቪዲዮ ነው ብዬ አምናለሁ። እኔን ባሮክን እኔን የማታቀኝን ሰው ስለፈረስከኝ የሆነ ቦታው ላይ ስለሰፋኸኝ አይደለም፣ ስለቀዳኸኝ አይደለም፣ ስለደመርከኝ አይደለም ይሄንን ቪዲዮ እየሰራው ያለሁት ወይንም ደግሞ ነውረኛ ነህ ባለጌ ነህ እምልህ ከእንደዚህ አይነት አንግልና ከእንደዚህ አይነት አንጻርም አይደለም። እግዚአብሔር ሕያው እግዚአብሔር ምስክሬ ነው። ነገር ግን ልክ በሚመስል ነገር ልክ ያልሆነ ነገርን በሰዎች ልብ ውስጥ ለመክተት የሄድክበት ርቀት ግን ከፈጣሪ እንደሚያጣላህ ግን እንድታቀውና እንድትረዳው ፈልጋለሁ። አንተ እዚህ ሚዲያ ላይ መጥተህ በገለጽከው ፖላይት በሆነ ባቀረብከው ልክ ነው ቢኒያም ላይና መቄዶንያ ላይ ትችት የነበረው። ምን አለ ሚዛናችሁን ያዋጣል አያዋጣም እንሰማለን አንሰማም ሳይሆን ልክ ነው አይደለም ብላችሁ ሚዛናችሁን ይሄንን ብታደርጉ ምን አለበት? የቅርብ ጊዜ ትውስታችን እኮ ነው እዚሁ ማህበራዊ ሚዲያ ላይ ቢኒያምን ዲስሪስፔክት ባደረገ መልኩ መቄዶንያ አሸባሪን እንደሚረዳ ተደርጎ እኮ ነው ብዙ ሰዎች ሲጽፉ ብዙ ሰዎች ሲናገሩ የነበረው። አልሰማህም? አላየህም? እውነት አንተ ባቀረብከው ልክ ነው ሰዎች ስለ መቄዶንያና ስለ ቢኒያም የተናገሩት ነው እንዴ? በዚህ ትውልድ እኮ አጋንንት በወለደው ሐሳባቸው አምጥተው ኮፍያህን ቀይር መተታሰርቶበት ነው እየተባለ የት ነበርክ? አሸባሪ ይረዳል እየተባለ ሲነገር ሲወራ ሲተረክ የት ነበርክ? እኔ ጥያቄያችሁን ማቅረባችሁ ምንም ግድ አይሰጠኝም። እኔም በዚህ ልክ እንድናገር በዚህ ልክ እንድቆጭ ካደረጉኝ ምክንያቶች አንዱ ይሄው ሕያው እግዚአብሔር ምስክሬ ነው። ቢኒያምን በቅርበት እንደሚያውቀው ሰው መቄዶንያ ትላንትም ዛሬም ነገም ምን እየሰራ እንደሆነ ከሚያውቅ አንድ ተራ ሰው የቀረበ ቁጭት ነው። መቄዶንያም ያስኬደኝ ስለ ቢኒያም ያን ያክል እንድመሰክር ግድ የሆነው ባወቅኩት ልክ ነው። ሰው ደግሞ ባወቀው ልክ ይመሰክራል፣ ባወቀው ልክ ይናገራል። እኔ መንጋ አይደለሁም። ሰዎች የጮሁበት ጉዳይ ላይ ሄጄ አልጮህም። ሰዎች የተናገሩበት የጻፉበት ሆ ያሉበት ላይ ሆ አልልም።
ልክ የሆነውን ነገር አይምሮዬ ማመዛዘን ይችላል። ያቀረባችሁት ነገር ግን ይህ አይደለም። ስማው፣ ይህንን አልሰማህም? በዚህ ልክ እኮ ሲነገር እኮ ስለ ቢንያም እኮ አንድ ነገር ወጥታ አልተናገርክም። የት ሄደህ ነበር? አልሰማህም? ስማው እስቲ። እና ቢንያም የመቅዶኒያ ሰውዬ ብሩን ለምን እንደምትተውለው ለሽብርተኛ ነው የምትረዳው? አገር ነው የምታበጣብጠው? ምን እያደረከው ነው እንዴ? አንተ ወንድምን 3 ቦታ በጩቤ የወጋ ሰውዬ ከሆነ ዛሬ መላክ የሚያጫውት እጅገር ይሁን ሰው ነው። ጠባን ከስተ ጠረቃ ማጠግብ ሰውዬ ሁሌ ድራማ ዶክትሬት ሰጠን፣ የክብር ዶክትሬት። ይህንን ታላቅ ሰው፣ ይህንን አዋቂ ሰው ጊዜውን፣ ገንዘቡን፣ ጉልበቱን ለአይምሮ ህሙማንን ለአረጋውያን የለገሰ ሰው በዚህ ልክ ዲስሪስፔክት መደረግ አለበት ብዬ አላምንም። ለዚህ ደግሞ ምንም አይነት ዋጋ ለመክፈል ዝግጁ ነኝ። እግዚአብሔር ምስክሬ ነው። ጥያቄ ስታነሱ፣ የሆነን ሰው ስትተቹ የእውነት ለህዝቡ አስባችሁ ለህዝቡ ተቆርቁራችሁ ይመስላል። አይደለም። አልፈምስ ያለች ነፍስ አዋቂዎችን በመናገር ታዋቂ ለመሆን የሚጋጋጡ ሰዎች የሚያቀርቡት ሐሳብ ነው። ሰው ሐሳብ እንኳን ሲያቀርብ ምን አለ የረዳው ያገዘው መቄዶንያን ሄዶ የጎበኘው ሰው ጥያቄ አንሳስቲ። ግን የለም ፈጽሞ እንዲህ አይነት ነገር። ይሄ ደግሞ ነውር ነው፣ ኃጢአት ነው፣ ወንጀልም ጭምር ነው። እንደነዚህ አይነት ሰዎች ህግ ቢኖር እጃቸውን ተጠፍንገው ወይኒ ነበር የሚወርዱት። ይሄ ነው ያናገረኝ። ግን ባለጌ መሆንህን ያሳየኸኝ እኔን ወስደህ እኔን የማታውቀውን እኔ ተራ ሰው ነኝ። ከመቄዶንያ ከቢንያም ጋር የምደበቅም የምሸሸግም አይነት ስብዕናም የለኝ። እኔ ባሮክ ነኝ። ልንገራችሁ፣ በቤተ ክርስቲያን ጉዳይ ጥያቄ እየተነሳበት ነው። እስቲ አንድ ሰው አንድ ጥያቄ ያምጣ። እስቲ አንድ ሰው ይሄ መረጃ አለኝ ይሄ ማስረጃ አለኝ ብሎ ያምጣ። እስቲ መረጃ አለ ጥያቄ እየተነሳ ነው የምትሉት እንዲህ አይነት አጋንንታ የሚሆኑ ሰዎች የሚያቀርቡትን ሐሳብ ነው። አሁን የደረሰን ሰበር ዜና አለ። ሐይቅ እስጢፋኖስ መንፈሳዊ ኮሌጅ ገዳሙ 108 ሚሊዮን ብር ተሰበሰበለት የተባለው ለባሮክ ሰበሰብን ብለው በሚዲያ አውርተው የራሳቸውን ኮሚሽን ይዘውበት ይሄዱ ገዳም እንደገና ድጋሚ ገብሩ ስላልደረሰኝ ብሎ ገቢ ማሰባሰቢያ ሊያዘጋጅ ነው። አዲስ አበባ ወይ እዛው ሊያዘጋጁ ነውና ባሮክ 108 ሚሊዮን ብሩ የት ነው ያለው? ቃል ገብታችሁ ምድር አርቲስት ተሰብስባችሁ ከቤተክርስቲያኑ ላይ የራሳችሁን ኮሚሽን ይዛችሁ ከሄዳችሁ በኋላ ብሩ አልገባም። በጣም የሚያሳዝነው፣ በጣም የሚያሳፍረው፣ በጣም የሚያስቆጨኝ ነገር ሰው ከሰው ማንነት ወርዶ ወደ እንስሳነት ተቀይሮ የማይጠይቅ ትውልድ መሆናችንን ሳስብ ነው። ያልገባውንና የማይገባውን ነገር ላይክና ኮሜንት የሚያደርግ ትውልድ መፈጠሩ ነው። አሁን ይሄ ጥያቄ ነው። አሁን ይሄ ማስረጃ ነው አለ ብዙዎቻችሁ። ሐይቅ እስጢፋኖስን እኮ ባሮክ ሄዶ አያውቅም። ሌላው ይቅር እንደው እዛ ቦታ ላይ ተገኝቼ ምናምን ማስረዳት ምናምን ማህበራዊ ሚዲያ ላይ ነው ያለነው። ሰው ሪፈር ማድረግ ይችላል። ሰው ትላንት የተሰራውን ነገር ማገናዘብ ይችላል። ላይቭ ስትሪሙ አሁን ድረስ የሐይቅ እስጢፋኖስ ላይቭ ስትሪም ሆኖ ፕሮዳክሽን ሆኖ የተቀመጠ ነገር ነው። ባሮክ አለ ወይ? እንኳን አርቲስቶችን እንኳን የሆኑ ሰዎችን አስተባብሮ ሄዶ ዘርፎ ሊመጣ ሄጃለሁ ወይ? እኔ የመጀመሪያው ጥያቄ ይሄንን ያልተናገርኩበት መልስ ያልመለስኩበትኝ ገዳሙ ሀገረ ስብከቱ ይሄንን ያስተባበሩ ኮሚቴው በጠቅላላ ደብዳቤ እንዲሰጡኝ እኔ እንዳልነበርኩ ደብዳቤ እንዲሰጡኝ ስለፈለኩኝና እነሱን በመጠበቅ ውስጥ ነው ቁጭ ያልኩት። አያችሁ፣ እስቲ ጠይቁ። የሆነ ነገር ይነሳ እኔ አይነሳ አይደለም፣ ግን መረጃ አንጣ። ሰው መረጃ አንጣ፣ መረጃ አንጣ። እስቲ ደብዳቤ ያለው ቤተ ክርስቲያኗ ይሄን በላሃለች በል እስቲ አቡና ቤተ ክርስቲያን ላይ የተነሳ ነው አንድ ግለሰብ ብለህ የምታቀርባቸው እንዲህ አይነት ተራ ሰዎችን ነው። እኔ ባሮክ ነኝ። የት መቆም እንዳለብኝ፣ እንዴት መቆም እንዳለብኝ፣ ከነማን ጋር መቆም እንዳለብኝ አውቃለሁ። 10 ጊዜ ደጋግሜ አልናገርም። ነጠላዬን አጣፍቼ በስማም የምልበትን ኮንፊደንስ ማጣት አልፈልግም። ነገ ልጄ
የምትሸማቀቅብኝ የምታፍርብኝ አይነት ስብዕና እንዲኖረኝ አልፈልግም። እንኳን ቤተሰቤ አይደለም እዚህ ውስጥ ፎሎ ያደረገኝ ሰው እንኳን እንዲሸማቀቅብኝ በፍጹም አልፈልግም። በአንድም በሌላም መንገድ የተከተለኝ ሰው አምኖኝ ወዶኝ አክብሮኝ ነው። ለእንደነዚህ አይነት ሰዎች እንኳን እጠነቀቃለሁ። ያለኝ እውነት ይሄ ነው። መቄዶንያ ውስጥ ሄዶ የሚያስከተተኝ የሚያሸሽገኝ የሚያሸፍነኝ አንዳችም ስብዕና የለኝም። ግን እማዝነው ቢንያም ሲነካ መቄዶንያ ሲነካ ያልተናገራችሁ ያላወራችሁ ሰዎች ዛሬ መታችሁ ብሩክን ለመተቸት ከለራችሁን እየቀያየራችሁ ለመንቀፍ ለመተቸት ለማሳቀቅ ለማሸማቀቅ የምትሄዱበት ርቀት በጣም ነውር ነው። እስከዛሬ ስታቀርብ አልቤላቡና ሰዎች ያንተን ሐሳብ ልክ አድርገው ይቆጥሩታል። እንዲህ አይነት ተራ ሰው መሆንህን ግን ስንቶች ያውቁ ይሆን? ተራ ሰው ማለት አዎ በዚህ ጊዜ ይሄ ቪዲዮ ብዙ ቫይራል ይወጣልሃል፣ ብዙ ሰዎች ላይክ ሊያደርጉልህ ይችላሉ። ሰው በባህሪው ተቃራኒ ነገር የመስማት ፍላጎት ስላለው እንጂ ሐሳብህ ትክክል ሆኖ አይደለም። ከእግዚአብሔር አትጣላ። ያስኩት ካልከው እውነት ጋር መጀመሪያ ተግባባ። እውነት ነው ወይ ብለህ ፈትሸው። ተራ ሰው አትሁን፣ ግድ የለህም ተራ ሰው አትሁን። ተራ ማንነት ያላቸውን ትውልድ አትፍጠር። እናንተ ያመናችሁ እናንተ በኮሜንት ላይ ልክ ነው ባሮክ እውነት ነው የምትሉኝ ሰዎች እውነቴን በደንብ አድርጋችሁ ቀጥቅጣችሁ በቃ ማለት ጊዜ ይፈልጋል ኮፒ ሊንክ ማድረግ። አዎ ጊዜ ወስዳችሁ በደንብ አድርጋችሁ የኔን እውነት ለብዙዎች አድርሱልኝ። እጅግ ወዳችኋለሁ። እግዚአብሔር አምላክ እናንተን የምታፍሩብኝን ስብዕና ይስጠኝ። በጸሎታችሁ አስቡ። የገደላችሁትን ያስገደላችሁትን ህዝብ እንኳን ድጋሚ እንድታገለግሉ ቢፈቀድላችሁ መታችሁ በቅድስት ቤተክርስቲያን ላይ ፖለቲካ እየሰራችሁ ትገኛላችሁ። ለቅሶ ስትደርሱ ፖለቲካ ነው የምትሰሩት። አሁን እንግዲህ 4.5 ሚሊዮን ብር አሰባስበን ሰጠን በማለት እንግዲህ ኦርቶዶክሲያን ባለማተቦችን ለማታለል እንደዚሁም እኛ ኦርቶዶክሲያን ባለማተቦች ቲክቶከሮችን፣ ዩቲዩበሮችን፣ የተለያዩ የሚዲያ አካሎችን እንግዲህ ለመውቀስ ለማስወቀስ ገንዘቡን ወስደዋል ለማለት ብዙ ነገሮች ሼራዎች እንደተሰሩ በሰዓት እየተመለከትን እንገኛለን። ኮዬ ፈጬ ላይ ሁላችሁም የምታውቁት ሀቅ ነው። እኔ ወንድሜ ባሮክ እንደዚሁም የተለያዩ ወንድሞች እህቶች በመገኘት ለሶስት ቀን በተለያዩ ቀናት በመገኘት የኮዬ ባለማተቦች ቤተሰቦችን እያጽናናን እያበረታታን እንደዚሁም በላይቡ ደግሞ ድጋፍ እያሰባሰብን እንደነበር ታውቃላችሁ። የማይነጉ ሌሊቶችን የማያልፉ ቀናቶችን አሳልፈን አይናችን እስኪፈርጥ ድረስ 4.5 ሚሊዮን ብር የሚገመት ገንዘብን እንግዲህ ለነዚህ ቤተሰቦች አሰባስበናል። በአካውንቱ የገባ ገንዘብ ነው፣ ቃል የተገባ ሳይሆን። ነገር ግን አቡነ ሳይሮስ ናቸው የሰጠው አንድ ግለሰብ ነው የሰጡት በማለት እንግዲህ በህይወት ሲመዘገቡን ስንመለከት እጅጉን ታመምን። ከናንተ ምስጋና አላይም ሌላ ነገር ፈልገን አይደለም ይሄ ነገር ግን ህዝበ ክርስቲያኑ በተሰበሰበ ገንዘብ በሰሜን በደቡብ በምስራቅ በምዕራብ ላይ ሀገር ውስጥም ከሀገር ውጭም ባሉ ኦርቶዶክሳውያን ባለማተቦች የተሰበሰበውን ገንዘብ ግን አንድ ግለሰብ ከኪሱ አውጥቶ እንደሰጠ ተደርጎ ሲሰራ ግን እጅጉን ያማል። ሁላችሁንም የምናውቀው ሀቅ ነው። ሻሸመኔ ላይ የተፈጠረው እነዛ ንጹሃን ኦርቶዶክሳውያን ባለማተቦች ቅድስት ቤተክርስቲያን ማቅ የለበሰችበትን ጊዜ እናስባለን እናስታውሳለን። ነገር ግን አርሲ ላይ ሜዳችሁ ሞታችንንም ሸፍናችኋል እኮ ኦርቶዶክሳውያን ባለማተቦች አልሞቱም ብላችሁ እኮ ዘግባችኋል። ያማል። 5 ኪሎ ተጋፍታችሁ የገባችሁት የብዙ ንጹሃንን ደም አፍሳችሁ የገባችሁት ለዚህ ነው እንዴ? ለዚሁም ብድና ነው። 4.5 ሚሊዮን ብርን እኔ ነኝ ያበረከትኩት ብሎ መገኘት ሚዲያ ላይ መግለጽ ምን ማለት ነው? ባልዋሉበት ባልተገኙበት፣ ለዚያውም ከሊቃነ ጳጳሳት የማይጠበቅ ነገር፣ የሐሰት መረጃ። እግዚአብሔር ምስክሬ ነው፣ ታፍራላችሁ። ይህ ነገር በእኛ ዘመን መሆኑ በጣም ያማል። እናንተን አባት ብሎ መጥራት ራሱ እጅጉን ያማል። እግዚአብሔር ምስክሬ ነው። የመድኃኔዓለም አስተዳዳሪ ራሱ ታሳፍራላችሁ። ህዝበ ክርስቲያኑን የኮዬ ፈጬ ነዋሪዎችን ነው በግልጽ የካዳችሁት። ህዝበ ክርስቲያን አንድ እንድታቆት የምንፈልገው ነገር የበግ ለምድ የለበሱ ብዙ ተኩሎች አሉ አማኔት የሆነች ቅድስት ቤተክርስቲያን ከጳጳስ እስከ ዲያቆን ድረስ። እግዚአብሔር አምላክ ደጉን ጊዜ ለአማኔት የሆነች ቅድስት ቤተክርስቲያን ያምጣልን። እውነት ያማል፣ እጅጉን ታመናል። እግዚአብሔር በሚያውቀው። በቀጣይ ወቅታዊና አዲስ መረጃዎች እስክንገናኝ ድረስ ሰላም ቆዩ። ሰብስክራይብ እያደረጋችሁ ድምታ መጫናችሁን አትርሱ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። በቀጣይ መረጃዎች እንገናኛለን። ነዲያኑን ማገዝ መርዳት የምትፈልጉ ለበለጠ መረጃ በ0954 35 50 48 እየደወላችሁ
የኔ ስልክ ቁጥር ነው ማግኘት ትችላላችሁ ማለት ነው። ነዲያኑን እናግዝ፣ እንርዳ። ከእግዚአብሔር በታች የነዲያን ተስፋቸው እናንተ ናችሁ። ኃላፊነቱን ሰጥተናችኋል። ኃላፊነታችሁን እንደምትወጡ ባለሙሉ ተስፋ ነኝ። ወዳችኋለሁ። አመሰግናለሁ።